አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እንግዲህ የተለያዩ ኮሜንቶችን እያነበብኩኝ ነበረ። በጣም ረጅም አመት ሆኗችሁ አረብ ሀገር ተቀምጣችሁ ልጅም ሳትወልዱ ምንም በህይወታችሁ ለውጥ ሳታመጡ ረጅም አመት አሁንም እየኖራችሁ ያላችሁ ወደ ሀገር መግባት የፈራችሁ አገራችሁ ውስጥ ኢትዮጵያ ከገባችሁ በኋላ ተረጋግታችሁ እንድትኖሩ አራት ዋና ዋና ነገሮች የምላቸውን ዛሬ እነግራችኋለሁኝ ማለት ነው። እንግዲህ ተመልሳችሁ ወደ ስደት ላለመሄድ ማለት ነው። ቆርቆሮ ምናምን ከተንኳኳ ከድምጼ ላይ ትንሽ ዝናብ ካፊያ ስላለ ነው ይቅርታ። እና የመጀመሪያው ምንድነው? ኢትዮጵያ ውስጥ መኖር ከጀመራችሁ በኋላ ከአረብ ሀገር ከስደት ተመልሳችሁ መኖር ከጀመራችሁ በኋላ የመጀመሪያው የምታደርጉት ነገር ራሳችሁንና ህይወታችሁን መውደድ ከምንም በላይ ማለት ነው። ሁለተኛው ነገር ደግሞ የሰውን ህይወት አለማየት፣ አለመፎካከር። የማንንም ሰው ህይወት ጋር ጎረቤታችሁ ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል፣ ዘመዳችሁ ሊሆን ይችላል። የማንንም ህይወት ጋር የራሳችሁን ህይወት አለማወዳደር፣ በቃ ፉክክር ውስጥ አለማስገባት ከምንም በላይ ማለት ነው። ይሄ ሁለተኛው ነው። ሶስተኛው ነገር ደግሞ ስራን አለመናቅ። ትንሽ ይሁን ስራ፣ ይሄን ስራ ሰርቼ ሰው ምን ይለኛል፣ ከአረብ ሀገር ብዙ አመት ተቀምጬ መጥቼ እንዴት ነው ይሄንን ስራ የምሰራው ብላችሁ በቃ ራሳችሁን የሆነ ቦታ ከፍታ ላይ አለማስቀመጥ። በቃ ምንም ነገር ይሁን መስራት አለብኝ ብላችሁ ማሰብ። ይሄ እኔን አይመጥነውም፣ እኔ ከአረብ ሀገር ኑሬ መጥቼ ለኔ የሚመጥን ስራ አይደለም፣ ገበያ ላይ ሂጄ ችርቻሮ ልቸረችር ነው ወይ ምናምን እንደዚህ የሚባሉ ነገሮች አይሰሩም። ይሄንን ማቆም አለባችሁ። ስራን አለመናቅ ሶስተኛው ነገር ነው። ገብቷችኋል? አራተኛው ነገር ደግሞ ኑሯችሁን ቀለል አድርጋችሁ መኖር። በቃ አለማካበድ። በቃ የምትኖሩትን ህይወት በቃ ይሄ የራሴ ህይወት ነው ከፍ ያለ ነገር የሆነ ምሳሌ አሁን በምሳሌ ልግለጽላችሁ። ገበያ ላይ ሂጄ ከምገዛቸው ነገሮች ሁሉንም በቃ ፍላጎቴን ማሟላበት አቅም ከሌለኝ በቃ ማሟላት የምችለውን ነገር ማሟላት። ምሳሌ አሁን አታክልቶች የሚወደዱባቸው ጊዜያቶች አሉ። አታክልት በሚወደዱበት ሰዓት ጥራጥሬዎችን እጠቀማለሁኝ። እንዲሁም ደግሞ ጥራጥሬዎች በሚወደዱበት ሰዓት አታክልቶችን እጠቀማለሁኝ። በቃ እንደዛ እያደረጋችሁ መጠቀም። ምሳሌ አሁን ምስር ቀንሶ ከሆነ ዋጋው እኔ ግን አታክልት መብላት ፈልጋለሁኝ። የዛኔ ምን አደርጋለሁኝ? አታክልት የተወደደብኝ ከሆነ የቀነሰውን ምስር እገዛለሁ ማለት ነው። አያችሁ፣ ፍላጎታችሁን መገደብ። ይሄ ነገር እኮ ቀጣይነት ላይ ኖረው ይችላል፣ ግን በቃ በሰዓቱ ላይ ይጠቀምበታለሁ። አንድ ነገር ተወደደ፣ የተወደደውን ነገር ወደ ጎን ተወዋለሁ። በቃ የረከሰውን ነገር እጠቀማለሁ። በቃ የሆነ ነገር ከተወደደብኝ ይሄን ነገር ማድረግ አለብኝ፣ ይሄን ነገር በቃ ፍላጎቴ ነውና ማሟላት አለብኝ ብላችሁ እዛ ነገር ላይ ግግም አለ ማለት። ገንዘባችሁን ሴቭ ማድረግና መቆጠብ መቻል አለባችሁ። ሌላው ደግሞ አብዛኞቻችን የምናጠፋው የምንሳሳተው እና ድጋሜ ስደት እንድንሄድ የሚያደርገን ተግባር ብዬ የማስበው ገንዘብን ካለቀ በኋላ መቆጠብ የሚባል ነገር አለ። ገና እንደመጣን ገንዘብ ይኖርናል አካውንታችን ውስጥ። ያንን ገንዘብ ግን መጀመሪያ ገና እንደመጣን ወደ ስራ ከማዋል ይልቅ ወደ ማጥፋት እንሄዳለን። እናጠፋና ሊያልቅ ሲል መጨረሻ ላይ ወደ ቁጠባ እንገባለን። የዛኔ ምንም ማድረግ አንችልም። ያለቀን ነገር መቆጠብ። ይቅርታ ወዶች የዝናቡ እየዘነበ ነበርና በመሃል አቋርጬ ነው እንደገና ማስቀጥልላችሁ ማለት ነው። እና የኛ የሁላችንም ችግር ነው በነገራችን ላይ ይሄ በቃ ያለቀን ነገር ነው ለመቆጠብ ምን ነሳው ማለት ነው። መጀመሪያ ግን ያንን ነገር አናስበውም። በቃ ስንመጣ በቃ ዝም ብለን በሆነው ባልሆነው በቃ ገጠር ቤተሰቦቻችንም ጋር ዘመዶቻችንም ጋር ከሄድን በቃ ልጅ ካገኘን ለልጅ መበተን፣ የምንፈልገውን ነገር መግዛት፣ በቃ ፍላጎታችን ብዙ ነው የሚሆነው። ያየነውን ሁሉ እንግዛ እንላለን ገና እንደመጣ ማለት ነው። ምን እንሳሳተው ይበልጠውን እዛ ላይ ነው። ከዛ በቃ ፍላጎታችን አንገድብም፣ እንደፈለግን እንረጭና ሊያልቅ ሲል እንዴ ሊያልቅ እኮ ነው ከየት አመጣዋለሁኝ ብለን እንደገና መደንገጥ። ከዛ በኋላ ቁጠባ እንጀምራለን። እና ያለቀን ነገር ደግሞ እንዴት ብለን ነው የምንቆጥበው? መጀመሪያ ነው መጠንቀቅ ያለብን። ይሄ ነገር ለሁላችሁም ይጠቅማችኋል፣ ግን አብዛኞቻችን የሸወደን ነገር ነው ከኔ ጀምሮ ማለት ነው። እንደገባን ወይ ቶሎ ወደ ስራ ብራችንን መቀየር አለብን።
እንዲሁም ደግሞ ፍላጎታችንን መገደብ አለብን። በቃ የሆነ ቦታ ሱቅ ስንሄድ ራሱ መከራከር አለብን። ዝም ብለን ይሄን ያክል ሲለን ዝም ብለን ነው የምንከፍለው ገና ስንመጣ ማለት ነው። እና ያንን ነገር መቆጠብ፣ ሴቭ ማድረግ፣ ገንዘባችንን የት እንደምናወጣው ለምን እንደምናወጣው ማወቅ አለብን። ይሄንን ካደረጋችሁ በቃ ቶሎ ያላችሁን ነገር ወደ ቁም ነገር ወደ ስራ ትለውጡትና እናንተ ራሳችሁን ማስተዳደር ትችላላችሁ ማለት ነው። መታችሁ ግን ገንዘብ የምትረጩ ከሆነ ወደ ስራ የማትቀይሩት ከሆነ ፍላጎታችሁን የማትገድቡ ከሆነ አለቀ፣ መኖር አትችሉም። ያላችሁን በትናችሁ ተጨርሱና ድጋሜ ወደ ስደት ትሄዳላችሁ ማለት ነው። ሀታ ማለት ነው ወደ ስደት የሚመለሱበት ገንዘብ ጨርሰውት ማለት ነው። ብዙ እኮ ገንዘብ ይበቃኛል፣ ይሄ በቃ አገሬ ላይ ልኖር ነው ብለው ወስነው የመጡት ድጋሜ ስደት ለመሄድ እንኳን ተበድረው የሚሄዱ ልጆች አሉ። እና ይሄንን የነገርኳችሁ መስፈርቶች ካሟላችሁ ከተጠነቀቃችሁ አገራችሁ ላይ በቃ ሰርታችሁ መኖር ትችላላችሁ። ለምን ማን ራሳችሁን በራሳችሁ አዛችሁ እንደመኖር በቃ የራሳችሁን ህይወት የምትኖሩት ራሳችሁ፣ የሰው ህይወት አለማየት፣ ህይወታችሁን ኑሯችሁን ከሰው ኑሮ ጋራ ከሰው ህይወት ጋራ አለማወዳደር፣ በቃ ከማንም ጋር ውድድር ውስጥ አለመግባት፣ ከናንተ በላይ ያሉትን ሳይሆን ከናንተ በታች ያሉትን ማየት። በቃ ምናልባት ገንዘብ አጥቼ ሊሆን ይችላል፣ ነገር ግን ጤናቸውን አጥተው ያልጋ ቁራኛ ሆነው ውጭ ወጥተው አየሯን እንኳን ለማሽተት በቃ ንጹህ አየር ለመተንፈስ ከቤት ውስጥ ከተኙበት አልጋ ለመውጣት የሚመኙ አንድ ቀን እንኳን ወጥቼ ውጭ ቁጭ ብዬ ከሰው ጋር አውርቼ በሞትኩኝ ብለው የሚመኙ ብዙ ሰዎች እንዳሉ ማሰብ አለብን። በቃ ከነዛ አንፃር አልহামዱሊላህ በቃ አላህ ሙሉ አካል ሰጥቶናል። ጤናችን ከሰጠን ደግሞ በቃ ብር አጣን ብለን ምን በላው የሆነ በቃ ይጎልብናል ገና ለወደፊቱ መጨነቅ የለብንም። አላህ Subhanahu Wa Ta'ala ሲፈጥረን እኮ እርዚቃችንን አሟልቶ ወላሂ አንዲት ጉንጭ እንኳን ከቀረችን ከዚች ዱንያ ያችን ምን ጎነጫት ሳንጎነጭ አንሄድም፣ ሳንጨርሳት እርዚቃችንን አንጠፍጥፈን ጨርሰን ነው ከዚህ ዱንያ የምንወጣው ማለት ነው። ስለዚህ የምንበላው እንቸገራል ይሆን ወይ በቃ ይቸግረን ወይ በረሃብ እንሞታለን ወይ በችግር እንሞታለን ብላችሁ በቃ ራሳችሁን ማስጨነቅ ውስጥ አትግቡ። እኔ የምመክራችሁ ረጅም አመት 10 15 እስከ 20 ድረስ አመት የተቀመጣችሁ በተለይ ሳትወልዱ የተቀመጣችሁ በቃ ገብታችሁ መውለድ አለባችሁ፣ ማግባት አለባችሁ። ዱንያ ነው በቃ ገንዘብ ማን በላውን እኮ ነው የምንሰበስበው። እንሰበስባለን እሱም ሲጀመር አይሞላም። ለምን ዱንያ አትሞላማ። በቃ ዱንያ ተከትለናት እንድንሮጥ እንድንከተላት ብቻ ነው የምትፈልገው። ታለፋናለች፣ አትያዝም። ስለዚህ የያዝነውን ይዘን አላህ በረካ ያድርግበት ዱዓችን እያደረግን በአላህ ላይ ተወኩል አድርገን አገራችን ገብተን አላህ ጥሩ ባል ሰጥቶን አግብተን ልጆች አፍርተን ልጆች ደግሞ እርዚቃቸውን ይዘው ነው የሚመጡት። አሁን አንዳንድ ሰዎች የሚጨነቁ አሉ የሚነግሩት ምንም ገንዘብ ሳንይዝ ኢትዮጵያ ገብተንስ ልጅ ብንወልድስ በምንድነው የምናሳድገው? እንዴት ነው የምንኖረው? እንዴ አላህ ይሰጥሻል። እኔ እናቴ አንድ ነገር ትለኛለች ብዙ ጊዜ በቃ የሆነ ነገር መክፈል ከቸገራት ምናምን በቃ እንደዚህ አይነት አሁን ገንዘብ እኮ በዛ እንዴት ነው የምከፍለው ምናምን ስትል ማለት ነው እኔ ከፍልልሻለሁ ምናምን ስላት ከዛ እንዴ ስንቱን ከፍለሽ ትዘርቂዋለሽ አንቺ በቃ ሁሉንም አድርገዋለሁ ነው ትለኛለች። ከየት ታመጫዋለሽ? ስለ እንዴ አላህ ይሰጠኛል በቃ አላህ ይሰጠኛል ስል ከየትም ያላሰቡትን ርዚቅ አምጥቶ ይሰጠኛል። ሱብሃንአላህ። እና በቃ ያላሰባችሁትን ርዚቅ ይመጣላችኋል። በቃ አታስቡ፣ ምንም አትጨነቁ። እኔ አልহামዱሊላህ እጄ ባዶ ሆኖ አያውቅም፣ ግን ሳይኖረኝ ራሱ በቃ ይሄን አድርገዋለሁ ብዬ ነው የማስበው። ለምን አላህ ይሰጠኛል በቃ አላለሁ ብዙ ጊዜ ማለት ነው። እና የለኝም ብዬ እንኳን አልጨነቅም፣ ያለኝ ሊያልቅብኝ ነው ብዬም አልጨነቅም። አላህ እንደሚሰጠኝ 100% እርግጠኛ ስለመሆን ማለት ነው። እና እናንተም በአላህ ላይ ተወኩል አድርጋችሁ ምንም አይነት ስለ ዱንያ ሳትጨነቁ ያላችሁን እድሜያችሁን ጊዜያችሁን ተጠቀሙበት ነው የምለው። እድሜያችሁን በሰው ሀገር አትጨርሱት። በቃ ርዚቃችሁ እዛ የለ ከሆነ ደግሞ ብዙ አመት ለፍታችሁ ምንም ለውጥ ከሌለ እስኪ ሀገራችሁ ገብታችሁት ሞክሩት። ከሀገር መቀየር እንኳን ርዚቃችሁን የት እንዳለ አናቅም፣ ፈልጉ ግን ተብለናል። ስለዚህ ከአንዱ ቦታ ካልተሳካልን ደግሞ ቀይረን ሌላ ቦታ ለምናደርጋቸው ለምንጓዛቸው ጉዞዎች ውሳኔያችን የራሳችን ብቻ መሆን አለበት። በቃ ቆራጥ መሆን አለብን።
ምንም ነገር ለማድረግ የምንፈራ ከሆነ ወደ ኋላ ወደፊት በቃ ምንንቀጠቀጥ ከሆነ ምንም ነገር አናደርግም። ሰውንም አናማከር። በቃ የራሳችን ጉዞ ነው፣ የራሳችን ህይወት ነው። ራሳችን መጓዝ አለብን። በቃ ብንወድቅም እንደምንነሳ እያወቅን መሄድ መጓዝ አለብን። በቃ ይሄ ዱንያ ነው። አንዴ ስንወድቅ አንዴ ስንነሳ መውደቅ ያለ ነው። ወድቆ መቅረት ነው የሚያስጠላው ነገር። ስለዚህ ህይወት ፈተና ናት፣ መሰናክል ናት። መሰናክሉን ደግሞ እያለፍን ህይወታችንን መቀጠል አለብን። በዚህ ጉዳይ ምንም አይነት መጨነቅ አይገባንም ማለት ነው። ሌላው ነገር ደግሞ ኢትዮጵያ ከገባን በኋላ ምን አይነት ስራ እንስራ፣ ምን ያዋጣል፣ በተለይ የክፍለ ሀገር ልጆች የገጠር ልጆች የምትሉ አላችሁ። ቪዲዮ ስለረዘበብኝ ነው። በቀጣይ ኢንሻአላህ አገራችን ላይ አዋጭ የሆኑ ነገሮችን ቢኢዝኒላህ የምዘረዝርላችሁ ይሆናል ማለት ነው። ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።